ፍርድ ቤት ደሴ ዳኛ ሆኜ ሲሰራ በነበረበት ጊዜ በጣም የሚያስገርመኝ ነው። አንድ የሆነ ሰው አስዩም በኢማጂኔሽን የሆነ አውላላ ሜዳ ላይ ነው ያለ ለብቻው እና የሆኑ 3 ሰዎች እሱን ሊገሉት ሄዱ። ማንም በአካባቢው የለም። ያሉት ሰዎች እንደዚህ አንደኛ ይሄ ሰው አንድ ሰው የቆመው፣ ሁለተኛ ደግሞ እሱን ሊገሉ የሄዱት 3 ሰዎች ብቻ ናቸው ያሉት እና ስለዚህ መደብደብ ጀመሩ። ሊገሉ ነው የፈለጉት። ሰውየው ተሳካለትና አንዱን መልሶ ገደለው። ሁለቱ ደግሞ ፈርተው ሮጡ። ኋላ ላይ አቃቤ ሕግ ክስ ይመሰርታል እና ይሄንን ሰውዬ የገደለው ማን ነው? ያ ለብቻው የነበረ ሰው ነው። የት ቦታ እንደተገደለ፣ መቼ እንደተገደለ፣ ቀኑ፣ ሰዓቱ፣ ልዩ ቦታው አቃቤ ሕግ እነዚህ ሁሉ ማስረጃዎች አሉት። በፎሬንሲክ ሁሉ አንዳንድ ማስረጃዎችን አደራጅተው ያንን የገደለውን ሰው በሰው በመግደል ወንጀል ከሶ ሊያስቀጣ የሚችልበት እድል በቃ የተሟላ ነው። ምንም የሚጎል ነገር የለም። እንደገና 2 ምስክሮች ደግሞ አሉ። እነዚያ የሮጡ ሰዎች ገደለው ብለው መመስከር ይችላሉ። ይሄ ሰው አሁን በህግ አይነት ስናየው እንኳን ሊታሰር ቀርቶ ነውና ጥፋተኛ ሊባል እንኳን የሚችል ሰው አይደለም። ይሄ ሰልፍ ዲፌንስ ወይም ደግሞ ራስን ምንድነው ይሄ ራስን ለመከላከል ያደረገው የፈጸመው ድርጊት ነው። በህግ አይነት ሊቀጣ የሚገባው አይደለም። እንዲህ አይነት ነገር ገጥሞ ያውቃል? እንዲህ አይነት የሚያጋጥማቸው ሰዎች ጉዳያቸው ምንድነው ማድረግ ያለባቸው? ባይ ዘ ወይ ሰርፕራይዝ ያደርገኛል። ይሄ እንዲህ አይነት ሌላ ተመሳሳይ ምሳሌ ልነግርህ እችላለሁኝ። አይ ነው ብዙ ጊዜ ያጋጥማሉ እንደዚህ አይነት ነገር። እንዲያውም ቆይ ሌላ ተጨማሪ አንድ ላይ እንትን ልበልህና ከዛ አንድ ላይ ያለህን ሪአክሽን ትነግረኛለህ። ሌላ ሿሿ ገጥሞ ያውቃል? ለምሳሌ አንተ ሿሿ ስለሚታወቅ አማርኛ ሆኗል። ገጥሞ ግን ያውቃል? እኔ ገጥሞኝ ያውቃል። ገጥሞኝ ያውቃል በደንብ ሿሿ ተደርጊያለሁ። በቃ በጣም ይገርማል። እዚህ ደሳለኝ ሆቴል የሚባል ከአትላስ መውረጃ ነው እዛ አካባቢ ላይ ገጥሞኛል። እና እንደገና የሚገርምህ ነበር ሁለተኛ ደግሞ የ4 ኪሎ ቱሪስት ሆቴል ላይ ድጋሜ ደግሞ እዛ ላይ የተጎዳው ገብቼ አይደለም ሚኒባስ ገብቼ ሳይሆን በአንድ ወቅት ታስታውሳለህ የሆነ ነገር ይረጨዋል ባፋቸው እና በጣም ትደነግጣለህ ምናምን። ከዛ ትኩረትህ እዛ ጋር ሲያርፍ የሆነ ቃህን ይወስዱብሃል ነው። እና የኔ ሞባይል ነው የወሰዱብኝ በአንደኛው። በሁለተኛው ግን ኦሬዲ እንትን ነኝ በጣም አለርቱኜ ስለማውቀው ቀድሜ ነው የባነንኩ። ምንም ጉዳት አልደረሰብኝም። ግን በጣም ተበሳጨው። እዚህ ጋር በተመሳሳይ የሆነ ነገር ልንገርህ። ሸዋሸዋ ለምሳሌ በግሩፕ ነው ሲመጡ ስንት ነው የሚመጡት መሰለህ? 6 7 ምናምን ነው ይሆናሉ። አንዳንዴ ሚኒባስ ሙሉ ሁሉ ይሆናሉ። ስለዚህ አንድ ትልቅ ዕቃ ሊሰርቁብህ እንደሆነ ልክ ስታውቅ አሁንም ዕቃህን ለማዳን ስትል የምትወስደው እርምጃ አለ። ለምሳሌ አንድ ሰው ልትጎዳ ትችላለህ። በህግ አይን በማስረጃ ያንን ብታስረዳ ኑሮ ጥፋተኛ ልትባል፣ ሊፈረድብህ፣ ልትታሰር፣ ልትቀጣ ፈጽሞ አትችልም። ነገር ግን 6 7 ሰዎች ለማን ነው የሚመሰክሩት? ለራሳቸው ነው የሚመሰክሩት። ተደራጅተው ነው የመጡት። ሌቦች ናቸው። አንተ ምንም አይነት መከላከያ የለህም በዛ ጊዜ። አይ እንዲህ ስለሆነ ነው እንትን ማለት ትችላለህ፣ መልስ መስጠት ትችላለህ። ፍርድ ቤት ስትከሰስ ጉዳዩ የተፈጠረው እንዲህ ነው ብለህ በደንብ ብሪፍ አድርገህ ማብራራት ትችላለህ። ያንን ነገር ግን ማስረዳት ግን አትችልም። ተመሳሳይ ነው አሁንም ኬዙ። እንዲህ አይነት ሁኔታ አንደኛ ገጥሞ ያውቃል ወይ? እኔ በጣም ስለምገረም ነው። እንዲህ አይነት ሰዎች የመከላከያ ማስረጃ ስለሌላቸው ብቻ ንጹህ የሆኑ ሰዎች ወደ ማረሚያ ቤት የሚሄዱ ሊኖሩ ይችላሉ። በተደጋጋሚ ጊዜ ነው የሚገጥመኝ። አቃቤ ሕጉኝ ይሄንን ኤክስፒሪየንስ አድርጌያለሁና ያው አሁን የህግ ስርዓቱ አንዱ ክፍተታችን አለው ብዬ የማስበው አንዱ ምክንያት ምንድነው? ብዙ ጊዜ የሰው ማስረጃ ላይ የተንጠለጠለ ነው የኛ የፍትህ ስርዓት በብዛት። በተለይ የወንጀል እንትናችን ሌላ ሳይንቲፊክ የሆኑ ኤቪደንሶች ላይ ምናምን እንደዚህ ቴክኒካል የሆኑ እንትኖች ላይ ምናምን ገብተው አያረጋግጡም። የሰው ምስክር ነው ይዘው የሚመጡት። በቃ የሆነ ሰው ተመታ፣ ግን መጀመሪያ እሱ ነው ሊመታ የመጣ፣ ከዛ በኋላ እኔ ቀድሜ የመታሁት ይላል። ብዙ ጊዜ ደግሞ እንዲህ አይነት ነገሮች
ሰው የሌለበት ቦታ ላይ የመፈጠር እድላቸው ሰፊ ነው። ምክንያቱም ያው ወንጀል እንደሆነ ስለሚታወቅ ወንጀል ሊፈጽም የሚሄደው አካል ማስረጃ በማይኖርበት ሁኔታ ነው የሚሄደው ሊያጠቃ የሚሄደው ማለት ነው። አስቦበት ተዘጋጅቶበት ነው የሚሄደው። ያኛው ሰው ደግሞ ያው ኖርማል እንደማንኛውም ጊዜ ኖርማል የህይወት መንገዱን እየሄደ ነው የሚሆነውና እና አሁን አንዱ መሰረታዊ እንትን ያው በፍርድ ቤት እንደምታውቀው ወይም በፍትህ ስርዓቱ ሁለት ነገሮች አሉ። ፋክት አለ፣ ኤቪደንስ አለ ወይም እውነታ አለ፣ ማስረጃዎች አሉ። እና እንግዲህ ማስረጃ እውነታ ላይ መድረሻ ነው፣ መድረሻ መንገድ ነው፣ ማረጋገጫ መንገድ ነው አይደለ? እሱ ግን በትክክል አንዳንድ ጊዜ ትክክለኛ ቦታ ላይ ሊያደርስ ይችላል። እንግዲህ ክሮስ ኤግዛምን ወይም መስቀለኛ ጥያቄ እያቀረብክ ምን እያልክ የቀረቡት ምስክሮች ኢንተሮጌት ማድረግ ቢቻልም ግን ሁሌም ይሳካል ማለት ላይሆን ይችላል። በደንብ ተደራጅተው ገብተው ሰውን ወንጀለኛ የሚያስብሉ ሰዎች አሉ፣ ምንም ባልነበረበት ባላለበት ሁኔታ እንዳልከው በዚህ በሰልፍ ዲፌንሱም በተመሳሳይ ሁኔታ። ስለዚህ ቴክኒካል ነገሮች እየተጨመሩ አሁን በውጭ ባለው የምርመራ ሂደት ብዙ ነገሮች ናቸው የሚታዩት። እያንዳንዱ ያው ብዙ ጊዜ ካሜራ ይኖራል፣ ያው ኤቭሪዌር ብዙ ቦታ ላይ ይኖራል። ሌሎች ነገሮችና አጠቃላይ ሁኔታዎችን ምንም ነገር ሳይንትን ሳይል ወዲያው ልክ ወንጀሉ እንደተፈጸመ ይከበባል፣ ይታጠራል። በዚህ በገመዷ ምናምን እንትን በሚለው ምንም ነገር እንዳይነሳ ነው የሚደረገው። ያ ራሱ የራሱ ቫልዩ አለው ማለት ማን ምን እዛ የተገኙ ነገሮች ለፎሬንሲክስ ማን ይዟቸው መጣ ምናምን። ለምን ሰልፍ ዲፌንስ እንደምታውቀው ሚዛናዊ መሆን አለበት። የሚመጣበት ትሬት እና አንተ የመለስክበት ኢቭን የተጠቀምካቸው መሳሪያዎች ራሱ ተመጣጣኝ ተቀራራቢ መሆን ይገባቸዋል ይላልና እንዲህ አይነት ነገሮችም ስላሉት እነሱን ለማረጋገጥ በጣም ጠቃሚ ናቸው እንዲህ አይነት ማስረጃዎች። ኢትዮጵያ ውስጥ አሁን እንግዲህ ሜቢ ከዚህ በኋላ አሁን ካሜራዎች በየቦታው በየአደባባዩ ምናምን ሲሰቀሉ እናያለን ምናምን ከምንም ይሻላል፣ ምንም ጥያቄ የለውም። ግን ስቲል ይቀረዋል ብዬ ነው የማስበው። እና አሁን ሰው ኖርማሉ ሰው የሚያስበው እውነታውን ነው የሚያውቀው። እውነታው እና በኋላ በፍርድ ቤት የተወሰነው ነገር አንድ ላይሆን ይችላል። ምክንያቱም ህግ ማስረጃ ነው የሚከተለው። ማስረጃ ተረጋግጦ በቃ መስቀለኛ ጥያቄ ማቅረበህ ብለህ በተለያየ መንገድ ፈትነኸው በቃ ያንን እንግዲህ ፋክቱን እስካስረዳ ድረስና ያኛው ሰው ደግሞ መከላከል እስካልቻለ ድረስ ጥፋተኛ ነው የምትለው እና ወደ ቅጣት ነው የምትገባው። ስለዚህ እንደዛ አይነት ነገሮች ሲፈጠሩ አሁን ሰው ፍትህ ላይ ኮንፊደንስ የማጣት ነገር፣ ምክንያቱም ያየ ሰው ሊኖር ይችላል። ያየ ሰው ኑሮ ወይ መጥቷል መሰከረ፣ መጥቶ ካልመሰከረ ዳኛው ወይም አቃቢ ህጉም ምንም የሚያውቀው ነገር የለም። አቃቢ ህጉም በፖሊስ ተሰብስቦ የቀረበለትን ማስረጃ ነው የሚያየው። ዳኛውም ደግሞ በአቃቢ ህግ በኩል በከሳሽ በኩል ያለውንና በተከሳሽ በኩል የቀረቡትን ማስረጃዎች መዝኖ ነው ውሳኔ የሚሰጠውና አንዳንድ ጊዜ የሚደረስበት መደምደሚያ ወይም እንግዲህ በማስረጃ የተረጋገጠው ነገር ከእውነታው ጋር አንድ አይነት ላይሆን ይችላል። እንዲህ አይነት ነገሮች ይመጣሉና ይሄ እስካልተስተካከለ ድረስ በጣም ከባድ ነው ለማስረዳት እና በዚህ ሂደት ብዙ ንጹሃን ሰዎች ሲጎዱም አያለሁኝ። ግን አንተም ብትሆን አሁን ዝም ብዬ እኔ አሁን እንዳቃቢ ህግም ይመጣል አሁን ቃሉን ታያለህ፣ የተከሳሹን ቃል ስለሚሰጥ ማለት ነው። የተከሳሹን ቃል እንዲህ አይነት ነገሮችን ያነሳል። ግን ምን ማስረጃ አለው? አንዳንድ ጊዜ ሆን ብለህም ልታደርገው ትችላለህ። ያው አሊጌሽን ሊሆን ይችላል አይደለ? ማለት አንተ ራስህ ሄደህ አይ ሊመጣ ይመጡ ነው እንዲያረኩት ምናምን ልትልም ትችላለህና ማስረጃ በማይኖርበት ጊዜ የሚፈጸሙ ነገሮች ሁሌ ዳውትፉል ናቸው፣ አጠራጣሪዎች ናቸውና ያው ግን ህግ ግድ ውሳኔ መስጠት ስላለበት ከሚቀርቡት ማስረጃዎች አመዛዝኖ ያው የተሻለ ነው ወይም እንግዲህ በበቂ ሁኔታ አስረድቷል ላለው አካል ውሳኔ ይሰጣልና እነዚህ ነገሮች ሁሌም ከባድና ለፍትህ ስርዓቱም ቻሌንጅ ነው የሚሆኑት ብዬ ነው የማስበው። እና በደንብ ብዙ ጊዜ ነው እነዚህ አይነት ነገሮችን ኤክስፒሪየንስ አድርጌ ነበር።